ክብሩን የምትጠብቅለት ሴት ካለች ከምንና ከምንም በላይ ደስ ይለዋል የሚል ቪዲዮ ላይና ሪፖስት አድርጓል አብርሃም ማለት ነው። አንድ ወንድ ልጅ ወይም ደግሞ የትኛውም ሰው ቢሆን የሚከበርበት ስራ ካልሰራ የሚያከብረውን ነገር የሚያስከብረውን ነገር ካላደረገ ሰው ዝም ብሎ ሊያከብረው አይችልም። እንደ ሩትዬ አብርሽን የምታከብር ሴት አልነበረችም። ግን ራሱ ነው እንደዛ እንድትሆንበት ወይም ደግሞ በጥፊም ቢሆን እንደዛ እንድትሆንበት ያስደረገው የእሱ ስራ ነው እንጂ ሩትዬ ከመሬት ተነስታ አይደለም አብርሃምን ልትመታው ወይም ደግሞ በእጇ ልትነካው የቻለችው ማለት ነው። ገባችሁ አይደለ? አብርሃም ምንም የሚያስከብር ስራ አልሰራም። ልክ የሚያስከብር ስራ የሰራ ይመስል ደግሞ ሩትዬ አታከብረኝም ይላል ማለት ነው። አያፍርም። ሪፖስት ያደረገው ዛሬ ቪዲዮን ገብታችሁ ብትሰሙት የሆነ ሰው እኮ በስራው አይደል እንደሚከበረው በተግባሩ አይደል እንደሚከበረው። አብርሃም ደግሞ የሚያሳፍር አንገት የሚያስደፋ ክብሩ ዝቅ የሚያደርግ ነገር እንጂ ከፍ የሚያደርግ ነገር ምን አድርጓል? ሴት መቀያየር ያስከብራል እንዴ? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። እንግዲህ አንድ ሰው የሚከበረው ሰውንም ማክበር የሚችለው መጀመሪያ ከራሱ ተነስቶ ነው አይደለ? የሆነ ሰው ክብሩን የሚያስጠብቅ ስሙን የሚያስጠራ ጥሩ ነገር ሲሰራ ይከበራል፣ ይወደዳል፣ አለቀ። አብርሃም በዩቲዩበር ወይም ደግሞ ለሰው እንጀራ ለመክፈት አንደኛ ነው፣ ጎበዝ ነው፣ በስራው በጣም ጎበዝ ነው። ግን እዚህ ጋር ሚስቱን እያሰደበ የልጁን እናት እያሰደበ ሩቲ እንድታከብረው ነበር የፈለገው። እዛ ሄዶ እየተላላጠ ማንም እየሳመው መጥቶ ባሌ ብላ እንድታቅፈው ነበር የፈለገው። ግራ ግብት እኮ ነው ምንኛ አንዳንዴ ማለት ነው። ሴቶቹም ደግሞ ሩቲ ለምትፈርዱ ሰዎች ምናችሁን ነው የሚያማችሁ? ወይስ እናንተ የትም ተላልጦ ከማንም ጋር ተለጣጥፎ ከማንም ጋር ተሳስሞ አንገት ስር ምን ስር ተላጣጥፎ ሲመጣ ጎበዝ የኔ ጀግና ባል ብላችሁ ነው የምትቀበሉት? ኧረ ተው አንዳንዴ ሴቶች እናስብበት፣ እናስተውል የምር